ሀራምቤ ሬዲዮ 98.7 የዕለተ አርብ ሐምሌ 10 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም እጀምራለሁ። አብራችሁን ቆዩ። በአክሱም 2 ሊቃነ ጳጳሳት በቁም እስር ላይ መሆናቸው ስለመነገሩ፣ የንግድ ማጭበርበር ኢትዮጵያን በየዓመቱ በቢሊዮን ዶላር እያሳጧት መሆኑን በጥናት ስለመመላከቱ፣ ከአፍሪካ ሴራሊዮን ከቀድሞ ፕሬዝዳንት ላይ የሀገር ክህደት ክሷን ስለማንሳቷ፣ ከዓለም አቀፍ በዩክሬን የመከላከያ ሚኒስትሩ መባረር ላይ ተቃውሞ ስለመቀስቀሱ። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። በአክሱም 2 ሊቃነ ጳጳሳት በቁም እስር ላይ መሆናቸው ተነገረ። በአክሱም ከተማ በቅርቡ በመኖሪያቸው ላይ የተኩስ ጥቃት የተፈጸመባቸው ተብለው የተነገሩት አቡነ ናትናኤልና አቡነ አረጋዊ በመኖሪያቸው ውስጥ ከማንም ጋር መገናኘት ተከልክሎባቸው በቁም እስር ላይ ይገኛሉ ሲሉ የቅርብ ሰዎቻቸው መግለጻቸውን ቢቢሲ ዘግቧል። እንደ ዘገባው 2ቱ ሊቃነ ጳጳሳት ቅዳሜ ዕለት ወደ ፖሊስ ጣቢያ ተወስደው በከባድ ወንጀል ተጠርጥረዋል ተብሎ ለእያንዳንዳቸው 300,000 ብር ዋስትና ከተጠየቀ በኋላ ተለቀዋልም ተብሏል። ከዚያ ወዲህ ግን ወደ መኖሪያቸው መግባትም ሆነ መውጣት እንደማይፈቀድ፣ ስልኮቻቸውም እንደማይሰሩ ተገልጿል። ይህ ከመሆኑ በፊት በሁለቱ አባቶች መኖሪያ ላይ የተከፈተውን ተኩስ የመንበረ ሰላማ ከሳቴ ብርሃን ላዕላይ ቤተ ክህነት የግድያ ሙከራ ሲል ገልጾታል። የአክሱም ፖሊስም ከክስተቱ ጋር በተያያዘ 3 ተጠርጣሪዎችን መያዙን አስታውቆ እንደነበርም ይታወሳል። ቢቢሲ በጉዳዩ ላይ ከክልሉ ባለስልጣናት አስተያየት ለማግኘት ያደረገው ጥረት እንዳልተሳካ፣ እንዲሁም የቀረቡትን ክሶች በሙሉ ገለልተኛ ምንጭ ማረጋገጥ እንዳልቻለም ገልጿል። የከፍተኛ ትምህርት የአካውንቲንግ ትምህርት እንዲዘመን ጥሪ ቀረበ። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት የከፍተኛ ትምህርት ተቋማት የአካውንቲንግ ትምህርት አሰጣጥን ከዘመኑ የስራ ገበያ ፍላጎት ጋር በማጣጣም እንዲያስተካክሉ ጥሪ ቀርቧል። ኢንስቲትዩቱ ከ11 የመንግስትና የግል ተቋማት ጋር የሂሳብ አያያዝ ቴክኒካዊ የብቃት ስልጠና ለመስጠት ስምምነት ፈርሟል። ዓላማው ዓለም አቀፍ ደረጃን የሚያሟሉ ብቁ የሂሳብ ባለሙያዎችን ማፍራት መሆኑን ተገልጿል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በዩኒቨርሲቲ የሚሰጠው ትምህርትና በስራ ገበያ የሚፈለገው ክህሎት መካከል ልዩነት መኖሩን በመግለጽ ስርዓተ ትምህርቱ እንዲዘመን አሳስበዋል። ኢንስቲትዩቱ በቀጣዮቹ ከ6 እስከ 7 ዓመታት ውስጥ ዓለም አቀፍ ደረጃን የሚያሟሉ 10,000 የሂሳብ ባለሙያዎች ለማፍራት እቅድ መያዙንም አስታውቋል። የንግድ ማጭበርበር ኢትዮጵያን በየዓመቱ በቢሊዮን ዶላር እያሳጣት መሆኑ በጥናት ተመላከተ። የፖሊሲ ጥናት ኢንስቲትዩትና አዲስ አበባ ዩኒቨርሲቲ በጋራ ያደረጉት ጥናት ኢትዮጵያ በንግድ ማጭበርበርና በሕገ ወጥ የገንዘብ ዝውውር ምክንያት በየዓመቱ በቢሊዮን ዶላር ሀብት እያጣች መሆኑን አመላክቷል። ጥናቱ ከ2008 እስከ 2023 ያለውን የንግድ ሂደት በመመርመር የገቢ ዕቃዎችን ዋጋ ከፍ በማድረግና የወጪ ምርቶችን ዋጋ ዝቅ አድርጎ በማሳየት ረገድ የተፈጸሙ ማጭበርበሮች ከፍተኛ የሀብት ፈሰስ እንዳስከተሉ ገልጿል። በጥናቱ መሰረት በተጠቀሰው ጊዜ ከ200 ቢሊዮን ዶላር በላይ የሚገመት የንግድ ማጭበርበር ሊፈጸም እንደቻለ ተመላክቷል። ይህም በውጭ ምንዛሪ እጥረት፣ በደካማ የጉምሩክ ቁጥጥርና በተቋማዊ የአስተዳደር ክፍተቶች የተባባሰ መሆኑንም ጥናቱ ጠቁሟል። ተመራማሪዎች መንግስት የዲጂታል ቁጥጥር ስርዓትን ማጠናከር፣ የጉምሩክና የታክስ አሰራሮችን ማሻሻልና የግልጽነት ስርዓትን ማስፋት እንደሚገባም ምክረ ሀሳብ አቅርበዋል። ዘገባው የሪፖርተር ነው። የትግራይ ክልል 12ኛ ክፍል የሀገር አቀፍ ፈተና አሁንም እያወዛገበ መሆኑ ተሰምቷል። የትግራይ ትምህርት ቢሮ በወረቀት የሚሰጠው ፈተና እንዲራዘም የተደረገበት ምክንያት እንዳልተገለጸለት አስታውቆ ለጥያቄዎቹ ምላሽ ካልተሰጠ የራሱን ፈተና አዘጋጅቶ እንደሚሰጥ አስታውቋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ከ29,000 በላይ ተማሪዎች ውስጥ 15,349 የሚሆኑት በወረቀት ለመፈተን ተዘጋጅተው እንደነበርና ለፈተናው መራዘም ሎጂስቲክስ፣ የቴክኒክ ወይም የጸጥታ ችግር እንዳሌለም ገልጸዋል። በሌላ በኩል የትምህርት ምዘናና ፈተናዎች አገልግሎት የወረቀት ፈተና ከሐምሌ 22 እስከ 24 ቀን 2018 ዓ.ም በመቀሌና በአክሱም ዩኒቨርሲቲዎች ለመስጠት ዝግጅት ማጠናቀቁን ገልጾ የትግራይ ትምህርት ቢሮ ከአገልግሎቱ ጋር እንዲተባበርም ጥሪ አቅርቧል። ይሁን እንጂ የፈተናው መራዘም ምክንያትን በተመለከተ አገልግሎቱ ዝርዝር ማብራሪያ አልሰጠም።
ጉዳዩ በሁለቱ አካላት መካከል ውይይት ላይ ይገኛልም ተብሏል። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገለጸ። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት ከፓስፖርት ቪዛና ከሌሎች አገልግሎቶች ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን አስታውቋል። የተቋሙ ዋና ዳይሬክተር ሰላማዊት ዳዊት እንደገለጹት በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶች፣ ከ1 ሚሊዮን በላይ ቪዛዎች እንዲሁም ለትውልድ ኢትዮጵያውያንና ለውጭ ዜጎች የተለያዩ የመኖሪያና የመታወቂያ አገልግሎቶች መሰጠቱን ገልጸዋል። በተጨማሪም በአየርና በየብስ ድንበሮች ከ7.2 ሚሊዮን በላይ ገቢና ወጪ ተጓዦች አገልግሎት ማግኘታቸው ተገልጿል። በሐሰተኛ ሰነድ ማጭበርበር የተጠረጠሩ 4883 ሰዎች ላይ እርምጃ እንደተወሰደባቸው ሲገለጽ ከ55000 በላይ ኢትዮጵያውያንና የውጭ ዜጎች በህገወጥ የድንበር እንቅስቃሴ ሲሞክሩ መያዛቸውም ተጠቁሟል። በበጀት ዓመቱ 6 ሚሊዮን የሲቪልና የቤተሰብ ምዝገባዎች መከናወናቸውንና አገልግሎቱን ለማዘመን የዲጂታል ስርዓቶች መዘርጋታቸውንም ተቋሙ ገልጿል። ሴራሊዮን ከቀድሞ ፕሬዝዳንቷ ላይ የሀገር ክህደት ክሷን አነሳች። የሴራሊዮን ጠቅላይ አቃቢ ህግ በቀድሞ ፕሬዝዳንት ኤርነስት ባይኮራማ ላይ ቀርቦ የነበረውን የሀገር ክህደትና ተያያዥ የወንጀል ክሶችን ማንሳቱን አስታውቋል። ክሱ መቋረጡን ተከትሎ በኮሮማ ላይ ተጥሎ የነበረው የዋስትና ገደብም ወዲያውኑ ተነስቷል ተብሏል። በአሁኑ ጊዜ በናይጄሪያ የሕክምና ክትትል ላይ የሚገኙት የቀድሞ ፕሬዝዳንት ሕክምናቸውን እንደጨረሱ ወደ ሴራሊዮን ለመመለስ ሙሉ ነጻነት እንዳላቸውም ተገልጿል። ኮሮማ ቀደም ሲል በሀገር ክህደትና የሀገር ክህደት ሴራን በመደበቅ ወንጀል ተከሰው የነበረ ሲሆን በጤና ሁኔታቸው ሳቢያ ዋስትና ተፈቅዶላቸው ቆይተውም ነበር። የማሊ መንግስት ደጋፊ ኃይሎች ወደ ሰሜን ግስጋሴ ጀመሩ። በማሊ የመንግስት ደጋፊ ጥምር ኃይሎች ሰላማዊ ዜጎችን ለመጠበቅና የታጣቂ ቡድኖችን ለመግፋት ወደ ሰሜን የሚደረግ ዘመቻ መጀመራቸው ተዘግቧል። የሪፐብሊካን ንቅናቄዎች ተብሎ የሚጠራው ጥምር ኃይል የጋቲያና የኤምኤስኤ ቡድኖችን ያካተተ ሲሆን በቅርቡ ከፍተኛ የውጊያ ማዕከል የነበረችውን የአኔፊስ ከተማን መልሶ ለመቆጣጠር ወሳኝ ሚና መጫወቱም ተገልጿል። ኃይሎቹ በትናንትናው ዕለት ወደ ሰሜናዊቷ ኪንዛዋቴን ከተማ እያመሩ መሆናቸው ሲገለጽ ከአኔፊስ ሽንፈት በኋላ የጄኒም ታጣቂ ቡድን በጥምር ኃይሎቹ ላይ ጦርነት ማወጁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በሌላ በኩል የሩሲያ የአፍሪካ ኮር ከማሊ ጦርና ከአጋር ኃይሎች ጋር በመተባበር በታጣቂዎች ጥቃት ለመፈጸም የተሞከረ ፒክአፕ ተሽከርካሪ ማውደሙን አስታውቋል። በዩክሬን የመከላከያ ሚኒስትሩ መባረርን ተከትሎ ተቃውሞ ተቀሰቀሰ። በዩክሬን በርካታ ከተሞች ፕሬዝዳንት ቮሎዲሚር ዜሌንስኪ ታዋቂውን የመከላከያ ሚኒስትር ሚካይሎ ፌዶሮቭን በድንገት ከስልጣን ማንሳታቸውን በመቃወም ተቃውሞዎች ተካሂደዋል። በዋና ከተማዋ ኪየቭ በተደረገው ሰልፍ አብዛኞቹ ወጣቶች የነበሩ ተሳታፊዎች እጆቻችሁን ከፌዶሮቭ ላይ አንሱና ድልን ማደናቀፍ አቁሙ የሚሉ መፈክሮችን በማንሳት ተቃውመዋል። ፕሬዝዳንት ዜሌንስኪ ለውሳኔው ምክንያት እስካሁን በይፋ አላብራሩም። ይህም በፖለቲካ ተንታኞች፣ በወታደራዊ ክፍሎችና በሲቪል ማህበረሰብ ዘንድ ትልቅ ውዝግብ ፈጥሯል። ፌዶሮቭ በጥር ወር ብቻ የመከላከያ ሚኒስትር ሆነው የተሾሙ ሲሆን በሚኒስቴሩ ውስጥ ሙስናን ለመቀነስ የመረጃ ቴክኖሎጂን በመጠቀም የጦር ሜዳ አፈጻጸምን ለማሻሻልና የተቋማዊ ለውጥ ለማምጣት ሰርተዋልም ተብሏል። ፌዶሮቭ ከስልጣን መነሳታቸው ከዩክሬን ጦር አዛዥ ሲሪስኪ ጋር ከነበራቸው ውጥረት ጋር የተያያዘ ስለመሆኑም ተገምቷል። ቻይና በብዙ ሀገራት ከአሜሪካ የተሻለ አዎንታዊ ምልከታ አገኘች። የአሜሪካው ፒው ሪሰርች ሴንተር ባወጣው አዲስ ጥናት በ36 ሀገራት ውስጥ ከ42000 በላይ ሰዎችን በማሳተፍ በተደረገው ዳሰሳ በ25 ሀገራት ውስጥ ለቻይና ያላቸው አዎንታዊ ምልከታ ከአሜሪካ በላይ መሆኑ ተመላክቷል። ጥናቱ እንደሚያሳየው በስፔን፣ ጣሊያን፣ ኢንዶኔዥያ፣ ካናዳና ግሪክ የቻይና ተቀባይነት ክፍል ሲል ፖላንድ፣ ጃፓን፣ ደቡብ ኮሪያ፣ ህንድ፣ ፊሊፒንስና እስራኤል አሁንም ለአሜሪካ አዎንታዊ አመለካከት እንዳላቸው ተገልጿል። የጥናቱ አጥኚዎች ይህ አይነቱ ውጤት በዚህ ስፋት ሲመዘገብ ይህ የመጀመሪያ ጊዜ መሆኑን ገልጸዋል።
ውድ አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። በአክሱም 2 ሊቃነ ጳጳሳት በቁም እስር ላይ መሆናቸው ስለመነገሩ፣ የንግድ ማጭበርበር ኢትዮጵያን በየዓመቱ በቢሊዮን ዶላር እያሳጧት መሆኑን በጥናት ስለመመላከቱ፣ ከሀገር ቤት ሴራሊዮን ከቀድሞ ፕሬዚዳንት ላይ የሀገር ክህደት ክሷን ስለማንሳቷ፣ ከአፍሪቃ በዩክሬን የመከላከያ ሚኒስትሩ መባረር ላይ ተቃውሞ ስለመቀስቀሱ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።